የምንኖረው የአእምሮ ረፍትን ሊያሳጣህ ሌት ተቀን በሚጥር ዓለም ውስጥ ነው። በየቀኑ ከማይረባ አለቃ ጋር ስትታገል፣ በገበያው አለመረጋጋት ስትጨነቅ፣ ወይም በማኅበራዊ ሚዲያ ጫጫታዎች ውስጥ ስታልፍ ውስጣዊ ሰላምህ ይፈተናል። አብዛኛዎቹ ሰዎች ለአነስተኛ ነገሮች ወዲያውኑ ምላሽ በመስጠት የ10 ሰከንድ ስድብ ሙሉ የ24 ሰዓት ቀናቸውን እንዲያበላሽባቸው ይፈቅዳሉ። ነገር ግን በዚህ ሕይወት ውስጥ በእርግጥም የሚያሸንፉት ድምፃቸውን ከፍ አድርገው የሚጮሁት ወይም ከሁሉም ጋር የሚሟገቱት አይደሉም። በማንኛውም ማዕበል የማይናወጡት ናቸው። እውነተኛ የውስጥ ጽናትና ጥንካሬ ማለት ስሜትን መደበቅ ወይም ጭምብል መልበስ ማለት አይደለም። ይልቁንም ፈተና ሲመጣ በክፍሉ ውስጥ ካሉት ሁሉ ይበልጥ የተረጋጋ ሰው መሆን የምትችልበትን ጠንካራ አእምሮ መገንባት ማለት ነው። ከአካባቢ ተጽዕኖ ነፃ ለመሆንና በማንም እንዳትደፈር ጠንካራ ማንነት ለመገንባት እነዚህን 7 መርሆዎች መተግበር ያስፈልጋል። አንደኛ፣ ሁሉንም ነገር ልትቆጣጠረው በምትችለውና በማትችለው ከፍለህ መለየት አለብህ። በጥንት ዘመን በባርነት ቀንበር ውስጥ ተጠፍሮ የኖረና በዓለም ላይ ለመቆጣት ሙሉ በሙሉ መብት ያልነበረው አንድ ጠቢብ ሰው ነበር። ይሁን እንጂ እውነተኛ ነፃነት የሚገኘው በሕይወቱ ውስጥ ያሉትን ነገሮች በሁለት ከፍለህ ማየት ስትችል መሆኑን ተገነዘበ። እነሱም አንተ ልትቆጣጠራቸው የምትችላቸውና የማትችላቸው ነገሮች ናቸው። አንድ ሰው ሲሰድብህ የአፉን ቃል መቆጣጠር አትችልም። ነገር ግን ለዚያ የምትሰጠውን ምላሽ ሙሉ በሙሉ መቆጣጠር ትችላለህ። በጭንቀት ውስጥ በምትሆንበት ጊዜ ሁሉ ኃይል በሌለህ ነገር ላይ ስሜታዊ ጉልበትህን እያባከንክ መሆንህን አስታውስ። ስለዚህ በሚቀጥለው ጊዜ ፈተና ሲገጥመህ ይህ በእኔ ቁጥጥር ስር ነውን ብለህ ራስህን ጠይቅ። ካልሆነ ግን የመተው ጥንካሬ ሊኖርህ ይገባል። ሁለተኛ፣ መምረጥ አለብህ። በታሪክ ውስጥ ሰፊ ግዛትን ያስተዳድር የነበረና ወረርሽኞችን፣ ክደቶችንና የማያቋርጡ ጦርነቶችን ያስተናግድ የነበረ አንድ ታላቅ መሪ በግል ማስታወሻው ላይ ራሱን ከቅሬታና ከመጎዳት ስሜት ማራቅ እንደሚገባ ጽፎ ነበር። ምክንያቱም ያንተ ውስጣዊ ፍቃድ ካልታከለበት ጉዳቱ ራሱ ሕልውና አይኖረውም። ስድብ በአየር ላይ የሚንሳፈፍ ድምፅ ብቻ እንጂ አካላዊ ክብደት የለውም። የሚጎዳውም አእምሮህ ያንን ድምፅ ተቀብሎ በአንተ ላይ እንዲሰራበት ሲፈቅድ ብቻ ነው። አንድ ሰው ሊያስቆጣ ሲሞክር የሚነድ ፍም እሳት እንደ መዘርጋት ነው። ከተቆጣህ ያንን ፍም በእጅህ ይዘህ ራስህን እያቃጠልክ ነው ማለት ነው። ሦስተኛ፣ በክስተቱና በምላሽ መካከል ሰፊ ክፍተት ለመፍጠር የ48 ሰዓት መርህን መተግበር ያስፈልጋል። የአሁኑ ዓለም ፈጣን ምላሽ እንድንሰጥ ይገፋፋናል። ነገር ግን ይህ ፈጣን ምላሽ የመረጋጋት ዋነኛ ጠላት ነው። አንድ ነገር በተፈጠረበት ቅጽበት ወዲያውኑ ምላሽ ስትሰጥ በምክንያታዊነት እየመራ ሳይሆን እንደ እንስሳዊ ውስጥ አእምሮ በደመ ነፍስ እየተመራ ነው። ይህም ጠብ የጫረብህ ሰው እንደ አሻንጉሊት እንዲጫወትብህ ትፈቅዳለህ። ደምህን የሚያፈላ መልእክት ሲደርስህ ወይም የሚያስደነግጥ ዜና ስትሰማ ለተወሰነ ጊዜ ምንም ነገር ላለማድረግ ራስህን አስገድድ። የደነገጠው ስሜትህ ሲረጋጋና ሰውነትህ ወደ ቀድሞ ሁኔታው ሲመለስ መጀመሪያ አካባቢ አእምሮ ከፈጠረው ከንቱ ንግግር ነፃ ሆነህ ሁኔታውን በግልጽ ማየት ትችላለህ። አራተኛ፣ ገጠመኞችን በጸጋ የመቀበልና ፈተናዎችን የመውደድ አስተሳሰብን ማዳበር አለብህ። አብዛኛዎቹ ሰዎች መጥፎ ነገሮች ለምን በእነሱ ላይ እንደሚደርሱ በማማረር በምሬት ይኖራሉ። አንድ የአካል ብቃት እንቅስቃሴ የሚሰራ ሰው ክብደት አንሺ ወደ ስፖርት ቤት ገብቶ ክብደቱ ስለከበደው አያማርርም። ምክንያቱም ክብደቱ ራሱ የልምምዱ ዓላማ ነው። በሕይወት ከባድ እንቅፋት ወይም ክህደት ሲያጋጥምህ እንደ አሳዛኝ ክስተት መመልከቱን ትተህ ማንነትህን የምትገነባበትና ውስጣዊ ጥንካሬህን የምትፈትንበት ግብዓት አድርገህ ልትመለከተው ይገባል። አምስተኛ፣ ከገጠመህ ወቅታዊ ሁኔታ ወጣ ብለህ ነገሮችን ሰፋ አድርገህ የማየትን ልማድ ማዳበር አለብህ። በአነስተኛ የዕለት ተዕለት ጭንቀቶቻችን ውስጥ ከመዋጣችን የተነሳ አሁን ያለህበት ጭንቀት ወይም የገንዘብ ችግር የዓለም ማዕከል ይመስላል።
ጥንታውያን ጠቢባን ራሳቸውን ከከፍታ ላይ ዝቅ አድርገው ይመለከቱ ነበር። የአሁኑ ችግርህ በሰው ልጅ ረጅም ታሪክ ውስጥ እጅግ አጭር ቅጽበት መሆኑን መረዳትህ ሕይወትህ ዋጋ የለውም ማለት አይደለም። ይልቁንም ችግርህ አንተ ከምትገምተው በላይ ቀላል መሆናቸውን ያስገነዝብሃል። 6ኛ ምቾትን ብቻ በመልመድ ደካማና በአካባቢህ ላይ ጥገኛ እንዳትሆን። ሆን ብለህ ራስህን በአንዳንድ ፈታኝ ሁኔታዎች ውስጥ ማለማመድ አለብህ። የምንኖረው ምቾትን እጅግ በለመደ ማህበረሰብ ውስጥ በመሆኑ የኢንተርኔት ግንኙነት ቢቋረጥ ወይም የፈለግነው ነገር ሲዘገይ ሰዎች ይደነግጣሉ። በየወሩ ጥቂት ቀናቶችን በመምረጥ ቀላል ምግቦችን መመገብ፣ በቀዝቃዛ ውሃ በመታጠብ ወይም ቅዳሜና እሁድን ስልክህን በማጥፋት ካሳለፍክ አብዛኛውን ጊዜ የምትፈራውን ነገር ተቋቁመህ መኖር እንደምትችል ለአእምሮህ ታረጋግጣለህ። አንዴ ምቾት ማጣትን በራስህ ፍቃድ መቋቋም ከለመድክ ማንም ሰው ምቾትህን በመንፈግ ወይም ቅንጦትህን በመውሰድ ሊያስፈራራህ ወይም ሊቆጣጠርህ አይችልም። 7ኛ በዚህ ምድር ላይ ያለህ ጊዜ ውስን መሆኑንና የሕይወትን አጭርነት ዘወትር ማሰብ አለብህ። ይህ ሐሳብ መጀመሪያ ላይ ከባድ ቢመስልም በእርግጥ ግን እጅግ ነፃ የሚያወጣ እውነት ነው። ምክንያቱም የዕለት ተዕለት ጉልበትህን የሚያባክኑ ከንቱ ነገሮችን ወዲያውኑ ያስወግዳል። አሁን ሕይወትህን ለማበላሸት ወይም ሁከት ለመሳብ የሚሞክሩ ሰዎች ሁሉ እንዳንተ እዚህ ምድር ላይ ያላቸው ጊዜ ውስን ነው። እንቅልፍ ያሳጡ ጭንቀቶችና የማህበራዊ ሚዲያ ግጭቶች በሕይወት ጉዞ ላይ ምንም ትርጉም አይኖራቸውም። በእያንዳንዱ የትንፋሽ ሽግግር ዕድሜህ እየቀነሰ ስለሚሄድ ውድ ጊዜህን በሌሎች ሰዎች ከንቱ ንግግር ላይ ለማባከንና የአእምሮ ሰላምህን ለመገበር ቅንጦት የለህም። በሚቀጥለው ጊዜ ዓለም ሊያናውጥህና ተስፋ ሊያስቆርጥህ ሲሞክር ማንነትህን አስታውስ። አንተ በነፈሰበት አቅጣጫ የሚወድቅ ደካማ ቅጠል አይደለህም። ይልቁንም ማዕበል ተጋጭቶ የሚመለስበት ጠንካራ ድንጋይ ነህ። እውነተኛ ጥንካሬ በጩኸት ወይም በኃይል አይገለጽም። ነገሮች በሙሉ በዙሪያ ሲናወጡ ረግጠህ መቆም መቻል ነው። ከምንም በላይ ውስጣዊ ሰላምህን ለመጠበቅ ስትመርጥ ውጫዊ ሁኔታዎች ደስታህን እንዲወስኑ መፍቀድ ታቆማለህ። በመጨረሻም የራስህን ሕይወት ሙሉ በሙሉ ትቆጣጠራለህ። ማዕበሉ ያልፋል። በእርጋታ ውስጥ ያዳበርከው ማንነት ግን ለዘላለም አብሮህ ይኖራል። ዓለም ውጫዊ ሁኔታዎችን ብቻ መቆጣጠር ትችላለች። አንተ ግን ውስጣዊ ማንነትህን ትቆጣጠራለህ። ይህ ደግሞ ማንም ሊቀማህ የማይችለው ኃይልህ ነው። የዛሬውን ዝግጅታችንን ከመጨረሳችን በፊት ለሰላምህ ትልቁ ጥላት ውጫዊ ዓለም ሳይሆን በአእምሮህ ውስጥ የሚመላለሰው የማያቋርጥ ሐሳብ መሆኑን ማወቅ ያስፈልጋል።